ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንዴት ናችሁ ታዲያ? ዛሬ ወደ እናንተ የቀረብኩት ይህንን የምታዩት ሶኮል ጆርናሊስት፣ ይህ ደግሞ የሀገራችን ቢዝነስማን ነው። ምናልባት ሬስቶራንት ይኖረው ይሆናል። ኢንተርቪውን ሰምቼ እንደው ጸጉር ቢኖረኝ አልዋሻችሁም እነጨዋለሁ። ምን አይነት እንዲህ አይነት በእውነቱ የሚገርም ጋዜጠኛ አይቼም ሰምቼም አላውቅም። ለዚህ ነው መሀሉ ላይ የጻፍኩት አለ። እኔ ዝም ብዬ ማለፍ አልፈለኩም። አፓረንትሊ ይሄ ሰውዬ መጀመሪያ ሬስቶራንቱ ሄዷል መሰለኝ። ይሄ ሰውዬም ቢራ ጋብዞታል። አሁን ለምን ኢንተርቪው እንደፈለገ በጣም ፖፕላር ነው መሰለኝ። እንግዲህ እኔ አላውቃቸውም። ኦልሞስት 45 ይገርማል እኮ እንደ ጊዜ እንዴት እንደሚሮጥ አገሩን ያንን ሀገር ጥዬ ከወጣሁ ኦቨር 4 ዴኬድ እና ሀፍ ሊሆን ትንሽ ቀርቶታል። በእውነቱ በጣም የሚገርም ነው። እና ይሄ ሰውዬ እግዚአብሔር ያሳያችሁ ትግራዋይ ነው። አሁን ፒክ ሊያደርገው ይፈልጋል። የጠራው ከዚህ ሰውዬ አነጋገር እንደምሰማው ስለ ቢዝነሱ አንደኛ ነው መሰለኝ። በዛ በሬስቶራንቱ በምን ቢዝነስ ስለ ቢዝነሱ ነው። ይሄ ግን ሶኮል ጆርናሊስት ጋዜጠኛ ነኝ ባዩ ማለት ነው። ሶኮል ጆርናሊስት ይህን ሰውዬ እየጎተተው ወደ ፖለቲካ ውስጥ ያስገባዋል። የፖለቲካው ማነጋገሩም ባይስትና ራይስስት ነው። እንደነዚህ አይነቱ ሰዎች እንዲሁ ሲያሽቆጠቁጡና ሲያሽሙጥሙኑ እንደሚሉት አነጋገር አለ። ሲያሽቃብጥ ጋዜጠኛ ሆኖ ህዝቡን አላነቃበት። ጋዜጠኛ ሆኖ እውነቱን ሰርች አድርጎ አልተናገረበት። ለወዱ የሚያድር አንዳንዶቹንማ ጋዜጠኞች አየናቸው፣ እናውቃቸዋለን። ያለውንም ስሙ። ይህ ነገር ይህ ያለው ምን ያህል እውነት እንዳልሆነ ቢወራ ቢነገር ፋክት ወዘት ኤቪደንስ ጀስት ብላ ብላ ላይ ነው። እንደምታውቀው አለ ቲፒኤልኤፎቹ በስልጣን ላይ በነበሩበት ጊዜ ሀብታሞች ናቸው፣ በጣም ባለጸጋች ነበሩ። የእነሱን ህዝብ ነበር የሚያበለጸጉት አለ። ምን ለማለት ነው? ትግራዋይ መሆኑን ለመጠቀው ነው። ይሄ በእውነቱ ከእውነት የራቀ ነው ተብሎ ታይቶ ኤግዛም ተደርጎ ተፈትኖ ውሸት መሆኑ የታወቀ ነው። ነፍሳቸውን ይማርና አባ ፀሐይ የሚሏቸው ናቸው። ፎቁ ሁሉ የቦሌ ፎቅ እንዳለ የእሳቸው ነው ይባል ነበር አይደል? ትዝ አይላችሁም? ይሄ ውሸት የጀመረው ዋሽንግተን ዲሲ ነው። ዋሽንግተን ዲሲ ላይ ነው እንዲህ ሲሏቸው። ሲሞቱ ግን ቤት እንኳን የራሳቸው ኦን የሚያደርጉት የላቸው ሲገሏቸው። አሁንም ይሄ ጋዜጠኛ ይሄ ሰውዬ ትግራዋይ በመሆኑ ይሄ ነው እኮ አሁን ችግሩ ይሄ ነው።
እያስገደዱ ትግራይ በመሆናቸው እነዚህ ሆዳዳሪዎቹም አሉ፣ ቋንቋን ተናጋሪዎች፣ ከዛ የመጡ አሽቃባጮች እዛ ያሉትን ቢዝነስማኖች ገንዘብ በውድም ሳይወድም በግድ እያስገደዷቸው እየወሰዱ ለዛች ክፍለ ሀገር ማጥፊያ የሚሆኑትን መንገድ ፕሮፓጋንዳ እንዲሰሩ እንደዚህ አይነቱ ሌሎችም ሚዲያዎች ስፔሻሊ ቋንቋን ተናጋሪ ሚዲያዎች የውሸት ፕሮፓጋንዳ የነብልጽግናን ፕሮፓጋንዳ እንዲነሱበት እያስደረጉ ናቸው። ይሄ ሰውዬ አንድ በጣም ጨነቀውና ስለ ድሮ ስርዓቱ ሲናገር ሁለት ነገር ተናገረ። አንደኛው ያሉት አሁንም ያሉት እነዚህ ሰዎች ቀድሞ መንግስት የነበሩ ናቸው አለው። ሁለተኛ ምን አለው? በዛን ጊዜ ስርዓትና ክሊር ምናምን ጠፋችብኝ ያላት ወርድ የነበረ ጊዜ ነው አለው። አሁንም እንግዲህ እንትን ሲለው መጨረሻ ላይ እኔ መጣሁት ፖለቲካ ላወራ አይደለም፣ ፖለቲከኛም አይደለሁም አለው። ፋይናሊ ምን ብሎ እንደገና መለሰለት? እኔ ጋር ሲመጡ ነው ወይ የሚታይህ አለው። ሌሎቹ ጋር ሲሄዱ ኢንተርቪው ስታደርግ አላየሁም። ይህንን ስጠይቃቸው እንዴት ነው እሱን የምታየው ሲለው ሌላው እንደጠቆመው አድርጎ መለሰለት። ስለዚህ ነው ይሄ ጋዜጠኛ እንዳልሆነ፣ ይሄ አንድ በዘረኝነት ዝናብ የታጠበ ዘረኛ ነው። ኢንተርቪው ለቢዝነሱ ኢንተርቪው መጥቶ እሱን ኢትኒኝ ማለት ዘሩን መጠየቁ ምን ይባላል? ሁለተኛው ውሸቱ ምን ይሰራልሃል? ቲፒኤልኤፎች አካበቱት ያልክ የምትለው ዛሬ ያሉት እነዚህ ቲፒኤልኤፍ የምትላቸው ግልብጥ ብለው አገራቸው ነው ያሉት። ከህዝባቸው ጋር ጥሬ የሚሆን እየበሉ ሀብታሞች ናቸው። አካብተዋል ያልከው ፎቁ የነሱ ነበር፣ መስቀል አደባባይ ያለው የነሱ ነበር፣ ያም የነዛ ነበር ያልካቸው ከጥቂቶቹ በስተቀር እነሱም ጥቂቶቹ ይኸውልህ መጥተው አዲስ አበባ ተቀምጠውልሃል። ለዚህ ለምታሽቃብጥበት መንግስት እያገለገሉልህ ነው። ይህ ሰውዬ ግን ፖለቲከኛም አልነበር፣ አላውቀውም። እንደ አነጋገሩ ቃሉን እንወስጄ የቢዝነስ ማን ነው። ኤግዛምፕል ሰጠ። ኋላ ቀርነት ነው ብለዋል። እውነትም አንተ ወደኋላ የቀረ ሰው ነህ። እውነትም አንተ ወደኋላ የቀረ ሰው ነው። ኤግዛምፕል ሰጠ። ሚኔሶታ ያለው ቺካጎ ያለው ፖለቲከኛ ሊበሉ ሊጠጡ ሲሄዱ አንተ ከቺካጎ ነው የመጣው፣ አንተ ከእንትን ነው የሚመጣው ብሎ ኤግዛምፕል ሰጠ። ኖ ይሄ አይደለም፣ በዛ ጊዜ የሚካሄደው ይሄ አይደለም። ምን ኤቪደንስ አለ? አየህ፣ አንድ ጋዜጠኛ ለአንድ ነገር ኢንተርቪው ሲደረግ እውነትን ይዘህ ነው። በዚህ ጊዜ ይሄኛው በዚህ ጊዜ ይሄ ፎቅ ነበረው፣ በዚህ ጊዜ ይሄንን ሰርቋል፣ ይሄ ሰውዬ ይሄን ሰርቋል፣ ይሄንን ሰውዬ ይሄንን ጥፋት አድርጓል። ያ ፋክቱን ኤቪደንሱን ይዘህ ኖቱ ላይ ቀንማ ጊዜው ጥፈህ ከዘፈለክ አንድ ሰውየው ፖለቲከኛ አይደለም፣ ስለ ፖለቲካም አይደለም የመጣው፣ ስለ ቢዝነሱን ነው ሊያካፍል አጌስ የመጣው። ኢንተራፕት አድርገህ አቋርጠህ እያስገደድከው። እኔ ሳስቡ በሱ ቦታ ቢሆን ምናልባት ረግጬም ልወጣ ይችል ይሆናል። ነገር ግን እንደዛ ያላደረገው እንደምትቀጥልበት
ውሸትህን እንደምትነዳው እንደ ጎርፍ ውሃ እንደምትነዳው ስላወቀ ይመስለኛል ተቀመጠ እና የተቻለውን ያሁን ልክህን ነገረ። ልክህን ነገረ። በማንነቱ ፕራውድ ነው። አንተ በየት እንደሆን ካላውቅም ስለአንተ ጠይቄ አላውቅም አለ። ስለመጣበት ዘር መጠየቅህ ምን ይባላል? ምንድን ነው? ስፔሻሊ አንተ ጋዜጠኛ ነኝ የምትል ጋዜጠኛ ነኝ ቁጭ ብለህ ጋዜጠኛነትም ከርባት ማሰር አይደለም እኮ። ጋዜጠኛነት ትልቅ ነገር ነው። ጋዜጠኛነት ማለት ህብረተሰቡን የሚያነቃ እውነትን ጎልግሎ ፈልጎ ሄዶ ለህዝቡ የሚገልጽ ማለት ነው። ውሸትን ሰብስቦ አይጋቸው ያዝኩ ለማለት አይደለም። አልያዝከውም፣ ሰውየው ያዘህ። እግዚአብሔር ይመስገን። ምክንያቱም እውነት አለው እሱ ጋር። የመጣው በንጽህነት ነው። የመጣው ሊጠየቅ ነው። በዘሩ ልትከሰው ነው። ማን ነው አንተ ከሳሽ ያደረገ? ሲሪየስሊ የማትረባ በእውነቱ ማትረባ። ይሄ ነው የሀገሪቷ ችግር። ለሆድህ ነው የምትኖረው። ስራ ስሙ በጣም ክብር ያለው ነው። ብዙዎቹ ሞተውበታል ለእውነት ሲሉ። ብዙዎቹ ትላንትናና ከትላንትና ወዲያ የተናገርኩት አለ። የሳውዝ አፍሪካ የፎቶግራፍ ጆርናሊስት የህፃን ወጣት ልጅ አፓርታይድ ውስጥ የሚሆነውን ነገር ፎቶግራፍ እያነሳ እነሱ ለዓለም ባሳወቁት ነው አፓርታይድነት ቦይካት ተደርጎ መጨረሻ ላይ 1993 በሱዳን ያለው ትልቅ ፋምን በመጣ ጊዜ መጨረሻ ያነሳውን ፎቶ አንዲት ልጅ እናትና አባቷ ሞተው ይሆናል። አንዲት ህፃን ልጅ በረሃብ አንገቷን ደፍታ፣ አንድ አሞራ ደግሞ ኪሎ ሜትር ወይ ቁጭ ብሎ ህይወት እስከሲያልፍ ይጠብቅ ነበር ሊበላት። እሱን አንስቶ አይምሮ ተነካ። ይህ ወጣት ልጅ ይህንን ያነሳው ፎቶውን ያነሳው በ33 ዓመቱ ነው። ዓመት በኋላ ራሱን አጠፋ። ነገር ግን ስራው እስከ ዛሬ ድረስ ይነገርለታል። ያ ነው ጆርናሊስት። የተለያዩ ጆርናሊስቶች አሉ። እዛ ታሁን ያለ የምታሽቀብጥበትም ሀገር እስረኞችም አሉ፣ የጠፉም አሉ። ይሄ 4 ኪሎ ገዳይ ያለው ያጠፋቸው አንድ ቀን አንተ እንደዚህ ስታሽቃብጥ ታሪክ ይፈርድብሃል። ስለዚህ እባክህ ስራህ የተከበረ ነውና በእውነት ስራ በል ወገኖቼ። እግዚአብሔር ከእናንተ ጋር ይሁን። ጨረስኩኝ። መሀል ላይ የጻፍኳት ኮመንት የጻፍኩትና ዓለሞች ይወቁት በዛች ሀገር የሚደረገውን ነገር። ታንኪዩ። እግዚአብሔር ከእናንተ ጋር ይሁን። በርቱ።